ነበር በራሷ ማለት ነው። ነገር ግን በመጨረሻ ላይ አግኝታው ይቅርታ ልትጠይቀው ወስና እንግዲህ እንዲሁም እሷ ብቻ ስትሆን አባትየውም ይቅርታ እንዲያደርጉለት አባቷን አሳምና እንግዲህ አባዬ ሰላም ሰላም፣ ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም ነው። እኔ ደህና ነኝ፣ ጌታ ይባረክ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ እና ኖላዊ ክፍል 30 ዛሬ ተለቋል እና በጉጉት ስንጠብቀው ነበር። እንግዲህ ሀኒቾዬ ያው ጆሮን ይቅርታ ጠይቀዋለች። እንደውም ከሰላም ጋር ነው የተገናኙት። እንግዲህ ሰላም አብሬሽ ሂጄ ካላገኘሁት ሞቼ ይገኛለው ብላ እንግዲህ አብራት ሄዳ ጆሮን አግኝታዋ ነበር ማለት ነው። እንደውም ሰላምዬ ስታገኘው እንዴ ልጅ ከየት ነው የማውቀው? ከዚህ በፊት የሆነ ቦታ የማውቀው መስሎኛል፣ ግን የት እንደማውቀው ግራ ገባኝ እያለች ነበር ማለት ነው። ከዛም በኋላ ጆሮ የተመታ ልጅ ስልኩን ወሰደና ከዛን ትዝ አስባላት ማለት ነው። ስልኳን የሰረቀ ልጅ እንደነበረ ከዛን እሱም ትዝ አለው። ከዛ ማንቸውም እዚህ ጋር ቆመን ከምናወራ ሌላ ቦታ ሄደን ለምን አንገናኝም ምናምን ነገር አናወራም አለችው። ከዛን ቁጭ ብሎ እንግዲህ እያወሩ ይቅርታ አስጠይቀው ምን አድርገሽ ታውቃላችሁ? አራዳ ወይም ዱር የሚባሉ ሰዎች ቂማ ይዙ ማለት ነው። ነገሮችን ቶሎ ብለው ነው የሚረሱት ማለት ነው። እና ምንም አላደረግሽኝም ምናምን ብሎ እንግዲህ ላሽ ነው ያለው ጆሮ ማለት ነው። ከዛም በኋላ የተወሰነ ቁጭ ብሎ ተጫወቱ፣ ተለያዩ እና ደግሞ ለካ ከዛ በፊት ፍቅር ጆሮን ቤት ይዛ ሄዳ ነበር እንግዲህ ከጋሼ ጋር ወይም ደግሞ ከፋዘር ጋር ከሀኒቾ አባት ጋር ፍቅርን አስታርቃቸዋል። ፍቅር ጆሮንና አባባን አስታርቃቸዋለች። ጆሮ በጣም ደስ ብሎታል። እርሶ ፊት ከሚነሱኝ በቃ የፈለገ ነገር ቢቆጡኝ ቢመቱኝ ይሻለኛል። እርሶ ፊት ሲነሱኝ በቃ ዓለም ሁሉ ፊት የነሳችኝ ይመስለኛል ምናምን ብሎ እንግዲህ ጆሮ ታውቃላችሁ፣ በሚያሳዝን ቃላት እሳቸውን አባብሏቸዋል ማለት ነው። እና ሲቀጥል ደግሞ ኤልያስም ለጆሮ እንግዲህ ይቅርታ አድርጎለታል። ጆሮ ኤልያስ ብሩን እንዳልሰረቀ ጆሮ ማለት ነው። ጆሮ ብሩን እንዳልሰረቀ እንዲሁም ለሀና አባት እንደነበረ ሲሰማ እንግዲህ ጆሮውን ከልቡ ይቅርታ ጠይቆታል። እናም ወደ ነበረበት ወይም ደግሞ ወደ ደሴ መመለስ እንዳለበትም ተሰምቶታል። አና እየተጨናነቀች መሆኑ ስለገባው ከዚህ በላይ እዚህ መቆየት የለብኝም፣ ወደ ደሴ ተመልሼ ሀናን በሚችለው ነገር ሁሉ ልረዳ ስላግዛት ለአባቷ ሕክምና ብር ልፈልግላት ይገባል ብሎ እንግዲህ ለመሄድ ወስኗል። መሄድ መወሰኑ ብዙዎቻችንን ያስደስተናል። ምክንያቱም ለመሰላችሁ አሁንም እሱ እዚህ ካለ አንቺውና ጆሮ እንደ ልባቸው መገናኘት አይችሉም። ለምን ካላችሁ ያው ኤልያስ ስለሚወዳት በትንሹ በትልቁም ውሃ ቀጠነ ውሃው ፈረስ ብሎ ስለሚናገር አንቺ ትሳቀቃለች ማለት ነው። ሰላም አያገኝም። ኤልያስ ደግሞ ሀናንና ጆሮን አንድ ላይ ሲያያቸው ያንገሸግሸዋል። ገባቸው አይደለ? ስለዚህ እሱ መሄዱ እንደውም ጥሩ ነው ብዬ እንትን እላለሁ በእኔ ማለት ነው። ተመልሶ ካልመጣ ትላላችሁ።